ታሪክሽን ለማካፈል እዚህ አብረሽኝ ስለተገኘሽ እጅግ አድርጌ አመሰግንሻለሁ። ይሄ ሁሉ ሊቀናው አይችልም። አንዳንዱ ይቀናዋል፣ አንዳንዱ ደግሞ ዝም ብሎ ሳይቀናው የሚመለስ አለ። የተሻለ ኑሮ ለመኖር የተሻለ ገቢ የማግኘት ህልም ነው አብዛኛዎቹ ፍልሰተኞች ህልማቸው። 4 ዓመት ቆየች። 4 ዓመት ተመሰመጣች። እዛ ስላልመጣች ቤተሰብ ማየት አልፈለገችም። ወደ ሀገሬ እንኳን ስገባ ብርሃኑን ወይም ደግሞ እንትኑን ሳልመርጥ በጨለማ እንድገባ ነበር የመረጥኩት። ማታውን በማታ እንድገባ ሰው እንዳያየኝ ምንም ይዤ ያለ መምጣቴ ምንም አለመኖሬ የሞራል ውድቀትም ስላለ ሹልክ ብሎ መግባትን ነበር የመረጥኩት። ሰላም እንዴት ናችሁ? ውድ የወደ ሀገር ቤት ፕሮግራም ተከታታዮቻችን፣ በፍልሰትና ፍልሰት ተመላሾች ኢትዮጵያውያን ሴቶች እውነተኛ ታሪክ ላይ የሚያተኩር ሲሆን በፖፑሌሽን ሚዲያ ሴንተር እና ከዩኒሜን በተገኘ የገንዘብ ድጋፍ በአባይ ቴሌቪዥን ዘወትር ቅዳሜ በዚህን ሰዓት የሚቀርብላችሁ ሳምንታዊ መሰናዷችን ነው። በፕሮግራማችን የተለያዩ በፍልሰትና ፍልሰት ተመላሽ ሴቶች በእውነተኛ ታሪኮች ውስጥ የገጠማቸውን አስቸጋሪ ህይወት ያሳለፉትን የፍልሰት መንገድ እንዳስሳለን። ፍልሰት የተለያዩ ማህበረሰቦችንና የሚመለከታቸውን ባለድርሻ አካላት አስተያየቶች ይቀርቡበታል። ከዚህ ቀደም እንዳቀረብንላችሁ የተለያዩ የህገወጥ ፍልሰት እውነተኛ ታሪኮች ሁሉ በዛሬ ክፍልን ለእናንተ ይመጥናል፣ ብትመለከቱት ብታደምጡት ትማሩበታላችሁ ያልናቸውን ታሪኮች ይዘንላችሁ ቀርበናል። ተከታተሉ። ጥናቶች እንደሚያሳዩት 31.9% የሚሆኑ ከፍልሰት ተመላሽ ሴቶች በማህበረሰብ ውስጥ ጥሩ ተቀባይነት ባለማግኘታቸው ምክንያት ከሚገጥማቸው ችግሮች አንዱ የስነ ልቦና መቃወስ ነው። ብዙ ሴቶች ከፍልሰት በኋላ ምንም ሳይዙ ምንም ሳያተርፉ ሳይሳካላቸው ስለሚመለሱ በቤተሰቦቻቸውና በማህበረሰቡ ከፍተኛ ተጽዕኖ ስር በመውደቃቸው ምክንያት ለስነ ልቦና ቀውስ ይጋለጣሉ። ከረጅም ትግልና ያለሰለሰ ጥረት በኋላ አንዳንድ ጠንካራዎች ከዚህ ችግር ነፃ ይወጣሉ። የዛሬዋን ባለታሪካችን በህገወጥ ፍልሰት ከሀገሯ ተሰዳ በሰው ሀገር ለመለወጥ አስባ ብትጓዝም እንዳሰበችው ተሳክቶላት ባለመመለሷ ምክንያት ከሚገጥማት ጭንቀት፣ የስሜት መረበሽና ሀፍረት ለመውጣት የምታደርገውን ጥረት እናያለን። እንዲሁም ይህንን ችግር ተጋፍጣና አሸንፋ ወደ ራስ መተማመን፣ ክብርና ኩራት እንዴት እንደምትመጣ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዓለማችን ላይ ከሚገኙ እጅግ አደገኛ የሆኑ የሥራ ጸባይ ካላቸው የሥራ አይነቶች አንዱ በሕገ ወጥ ፍልሰት ምክንያት የሚሰሩ ሥራዎች ብዙ አደጋን በማስተናገድ በሦስተኛ ደረጃ ላይ ይገኛሉ። በዚህ ሁኔታ ውስጥ የሚሰሩ ሥራዎች ሕጋዊ ከለላ ስለሌላቸውና ከሰብአዊነት ፍጹም በራቁ ሰዎች በሰው ሀገር ስለሚፈጸሙ አደጋውን የከፋ ያደርገዋል። ሥራዎቹ ከፍተኛ የአካልና የሥነ ልቦና ጉዳት ከማድረስ ጀምሮ እስከ ሞት ደረጃ የሚያደርሱ ናቸው። ይህ ችግር የእኛ ሀገር ሴት ፍልሰተኛ ዜጎች ላይ በስፋት ይከሰታል። በተለይ ሴቶች ለሥራ ብለው በሕገ ወጥ ፍልሰት ምክንያት ከሀገራቸው ርቀው ስለሚሄዱና ሄዶም እንዳሰቡት ተሳክቶላቸው ስለማይመለሱ ከፍልሰት ተመላሽ ሴቶች ላይ የሥነ ልቦና ቀውስና ማህበረሰቡን የመቅረብ ሀፍረትና ጭንቀት ውስጥ ይገባሉ። አብዛኞቹ ከፍልሰት ተመላሽ ሴቶች ለማህበረሰብ አፍረትና ጭንቀት እንዲሁም ለስነ ልቦና ቀውስ የሚዳረጉት 38.3% ሴቶች ከፍልሰት በሚመለሱበት ወቅት በማህበረሰቡ ጥሩ ተቀባይነት ስለማያገኙ ነው። ሰላም ወደ ተመልካቾቻችን እንደምሰነበታችሁ። ይህ ሳምንታዊ የሆነ ወደ ሀገር ቤት የተሰኘው ፕሮግራማችን ነው። እንግዲህ በፍልሰትና ፍልሰት ተመላሾች ዙሪያ ይህን ፕሮግራም አዘጋጅቼ የማቀርብላችሁ እኔ ይታይ ጣሴ ሲሆን ዛሬም የምገኘው በሴቶችና ማህበራዊ ጉዳይ ሚኒስቴር ነው። አንድ እንግዳ ይኖሩኛል። እንግዳዬ ራሳቸውን ያስተዋውቁልኛል። መልካም ቆይታ። እሺ፣ አመሰግናለሁ። ስሜ ደረጀ ተጊበሉ ይባላል። በሴቶችና ማህበራዊ ጉዳይ ሚኒስቴር ውስጥ የህገወጥ የሰዎች ዝውውር መከላከልና የተመላሽ ዜጎች ድጋፍና ክትትል መሪ ስራ አስፈጻሚ። እሺ፣ እንግዲህ አቶ ደረጀ በፍልሰትና ፍልሰት ተመላሾች ዙሪያ ከኔ ጋር ቆይታ አድርገው ማብራሪያ ለመስጠት ፈቃዶ ስለሆነ እጅግ አድርጌ አመሰግናለሁ። አመሰግናለሁ። እንግዲህ አንዳንድ ጥያቄዎች ይኖሩኛል። የመጀመሪያ ጥያቄን ስጀምር እስኪ በመጀመሪያ ሰዎች ለመፍለስ ሲወስኑ በጣም የተለመዱ ህልሞቻቸው ምንድን ናቸው? እንግዲህ የተለያዩ ህልሞች ይዘው ነው የሚነሱት። ግን በዋናነት ዋናው ግን በተለይ የኢኮኖሚ ተጠቃሚነትን
የተሻለ ኑሮ ለመኖር የተሻለ ገቢ የማግኘት ህልም ነው አብዛኛዎቹ ፍልሰተኞች ህልማቸው። ሌሎቹ ደግሞ ለትምህርት የሚሄዱ አሉ፣ በጤና ምክንያት የሚሄዱ አሉ፣ በፖለቲካ ልዩነት ምክንያት የሚፈልሱ ሰዎች አሉ። በርካቶቹ ግን በተለይ ደግሞ እንደኛ ሀገር ላለው ፍልሰት የኢኮኖሚ ጥቅም የተሻለ ኑሮ ለማግኘት በሚል ነው የሚሄዱት። በጣም ጥሩ። እንግዲህ ወደ ሀገር ቤት መመለስ ለብዙዎቹ ቀላል አይደለም። ከፍልሰት ተመላሾች የሚያጋጥሟቸው ትልልቅ ፈተናዎች ምንድን ናቸው? ሚኒስቴር መስሪያ ቤት ውስጥ ከፍልሰት ተመላሾች በተለይ ሴቶችን እንዴት ይረዳቸዋል? በስሜትና በማህበራዊ በኢኮኖሚያዊ ችግር ውስጥ የወደቁትን እንዴት ነው የሚረዳቸው? እንግዲህ የፍልሰት ተመላሾች በተለያየ ደረጃ ሆኖ ነው የሚመጡት። አንዳንዶች በቀላሉ ወደ አካባቢው መቀላቀል የምንችልበት ሁኔታዎች ውስጥ ሆነው ይመጣሉ። የቀላል የሆነ ሳይኮሶሻል ሳፖርት ተሰጥቷቸው ወዲያው ወደ ማህበረሰቡ ሊቀላቀሉ የሚችሉት። አንዳንዶቹ ደግሞ በመሰረታዊ ደረጃ ተጎድተው የሚመጡ አሉ። ለምሳሌ የአእምሮ ህመምተኛ የሆኑ ሰዎች ይመጣሉ። የአካል ጉዳት ደርሶባቸው የሚመጡ ዜጎቻችን አሉ። እንደዚህ ደግሞ የጾታዊ ጥቃት ደርሶባቸው የሚመጡ አሉ። ሁሉም በየመጡበት ሁኔታ ኢቭን የጤና ችግር ደግሞ ተላላፊ የሆነ በሽታዎች ይዘው የሚመጡ አሉ። የሆኑ እስር ቤቶቻቸው በጣም ብዙ ሰዎችን አፍገው የሚያቆዩበት ቦታ ስለሆነ ተላላፊ የሆነው እንደ ሳምባ አይነት በሽታዎች፣ የቆዳ ህመም፣ እንደ ሰውነት ከአንዱ ሰው ወደ አንዱ ሰው ሊተላለፍ የሚችል የቆዳ ህመም ያለባቸው ዜጎች ይመጣሉ። ስለዚህ እንደዚህ አይነቶችን የመለየት ስራዎች ይሰራሉ። መጀመሪያ የትኛው ነው ወደ ህብረተሰቡ ቢቀላቀሉ ማህበረሰቡ ጋር ሌላ ጉዳት እንዳያስከትሉ ተለይተው ሕክምና ተደርጎላቸው ያ ህመም ወይም በሽታ የማይተላለፍ መሆኑ ሲታወቅ ነው ወደ ህብረተሰብ የሚቀላቀሉት። አንዳንዶቹ ደግሞ ፓራላይዝድ ሆነው የሚመጡ አሉ ለረጅም ጊዜ። አሁን ሆስፒታል ውስጥ ከ2 ዓመት ድረስ የቆዩ አሉ። ሆኖ ድረስ ተመልሰው የአእምሮ ህመምተኞች ደግሞ አሉ። እነዚህ ረጅም ጊዜ የሚጠይቁ ማለት ነው። ተሽሏቸው ለምን ማንነታቸውንም ረስተዋል፣ ቤተሰቦቻቸውን ረስተዋል፣ የመጡበትን አካባቢ አያውቁም። ስለዚህ ወደ ራሳቸውን እስኪመለሱ ድረስ ለረጅም ጊዜ ሕክምና ጣቢያ ውስጥ የሚቆዩ አሉ። በእናንተው በዚሁ በተቋማችሁ የተዘጋጀላቸው ይሄ እንግዲህ ይሄ ስራ በተለያየ ተቋም ነው የሚሰራው። ይሄ ሚኒስቴር መስሪያ ቤት የሚሰራው የማስተባበር ስራ ነው። ለምሳሌ ከጤና ጋር የተያያዙትን የጤና ባለሙያዎች አሉ። የጤና ሚኒስቴር፣ የህብረተሰብ ጤና ኢንስቲትዩት ባለሙያዎች ኤርፖርት ብንሄድ አሁን ዛሬ አሉ። ይሄ ማህበረሰቡ መጠበቅ ስለሆነ የግድ ነው። ተጎጂዎቹ ማከምና መደገፍ ብቻ ሳይሆን ማህበረሰቡንም ራሱ የመከላከል ስራዎች ይሰራሉ። ከዛ ባለፈ ደግሞ የስነ ልቦና ድጋፍ የሚሰጡ ባለሙያዎች አሉ። እነዛ የስነ ልቦና ድጋፍ ተሰጥቷቸው ወደ አካባቢያቸው፣ አብዛኛዎቹ ደግሞ የሚመጡት ከተለያየ ክልል ስለሆነ ወደ ክልላቸው ይህን የሚመለከቱ ቢሮዎች ስላሉ ደግሞ ቢሮዎቹ ተረክበው እነሱም ወደ አካባቢያቸው ከመቀላቀላቸው በፊት የቤተሰቦቻቸውን የመለየት ከዛ የማቀላቀል አንደሬጅ ከሆኑ በደንብ ዝግጁ እንዲሆኑ የማድረግ ስራዎች ይሰራልና ይህን የሚሰራው በርካታ ተቋም ነው። አንድ ተቋም ብቻውን ይህን ስራ የሚሰራው አይደለም። ከፍልሰት ተመላሽ አስቴር ተሾመ ነኝ። እንግዲህ ወይዘሮ አስቴር ታሪክሽን ለማካፈል እዚህ አብረሽኝ ስለተገኘሽ እጅግ አድርጌ አመሰግንሻለሁ። እኔም አመሰግናለሁ ስለጋበዛችሁን። በቅድሚያ ወደ ሀገርሽ ወደ ቤትሽ ወደ ተመለሽበት ቅጽበት ውሰጅኝና በወቅቱ ለመምጣት ከመወሰንሽ ቀን እዚህ እስከደረስሽበት ድረስ የነበረውን ስሜትና የአእምሮ ውጣ ውረድ እስኪ አስረጂኝ። ምን ነበር የተሰማሽ የነበረው? አዎ ብዙ አይነት ውጣ ውረድ ይኖራል። ከሀገርሽ ቆይተሽ ስትመለሺ ሰዎች እጅሽን የሚጠብቁ ይኖራሉ። ምን ሰርቼ ይኖራሉ የሚል ሀሳብ አለ። ቤተሰብ በሰላም ይኖራል ወይስ አይኖርም? ምን ደረጃ ነው? ብዙ አይነት ሀሳብ ይመላለስብሻል። ጭንቀት ይኖራል። በጣም ብዙ አይነት ጭንቀት ነበረ። መቼም ለመምጣት ወደዚህ ሳስብ ወደ ሀገር ብዙ አይነት ሀሳብ ነበር።
ስደት ሆነሽ ብዙ ነገር ታስቢያለሽ። ያለውም ሰው ራሱ እንኳን የሌለ ነው የሚመስልሽ። ምን ሰርቼ እበላለሁ ትያለሽ፣ ትጨነቂያለሽ። ምን እሰጣለሁ ትያለሽ፣ እጅሽ ባዶ ከሆነ ሰው ምን ይለኛል ትያለሽ። ብዙ ነገር ባይምሮዬ ይመላለስ ነበር። እንደው በወቅቱ ያለምሽለትን አሳክተሽ ባለመምጣትሽ ሀፍረት እንደተሰማሽ እየነገርሽኝ ነበርና ሀፍረት ላንቺ ምን ትርጉም ነበረው? ይህንን ለራስሽ ያለሽን አመለካከት ላይ የፈጠረው ጫና እንዴት ነበር? እስኪ ያስረጅኝ። አዎ በጣም ብዙ ጫና ፈጥሮብኛል። ወደ ቤት ወደ ሀገሬ እንኳ ስገባ ብርሃኑን ወይም ደግሞ እንደው እንትኑን ሳልመርጥ በጨለማ እንድገባ ነበር የመረጥኩት። ማታውን በማታ እንድገባ ሰው እንዳያየኝ፣ ምንም ይዤ ያለመምጣቴ፣ ምንም አለመኖሬ የሞራል ውድቀትም ስላለ ሹልክ ብሎ መግባትን ነበር የመረጥኩት። ከቀን ሳይሆን እንደው ማታ እንኳን በጨለማ በገባ ብለሽ የተመኘሽበት ነበር የመረጥኩት። እንግዲህ ተመልከቺ፣ በቃ ጨለማውን ተገና አድርጌ ገብቼ ራሴን በምን አይነት መልኩ እንዴት አድርጌ ነው ማገኛቸው እንዴት ነው የሚለው ከንትን ስትጀምሪ ራሱ ጨለማውን ነበር የመረጥኩት። በማታ ለመግባት ነበር ያሰብኩት እና በጣም የሞራል ውድቀት ነበር። ሰው ሆኖ አግኝቶ ይዞ መስጠትን ሲችል ነው ቀና ብሎ ማውራትም መግባትም ለብሰሽም ብትገቢም ደስ የሚልሽ። ይሄ ግን በጣም የሞራል ውድቀትም አለ፣ ጭንቀት አለ፣ ሀሳብ አለ። ብቻ ብዙ ነገር ይመላለስብኝ ነበር እና የመረጥኩት የጨለማውን በማታ መግባቱን ነበር። የፍልሰት ሕይወት ደግሞ በብዙ መከሮች የተሞላ ነው። ፍልሰት ጥሎባቸው ያለፈውን መጥፎ አሻራ ለመርሳትና ለማገገም ወደ ሀገራቸው ሲመለሱ ደግሞ ቁማር ተጫውቶ እንደተበላ ሰው በሀገራቸው ላይ ዕዳው ተከትሏቸው መጥቶ ማስጨነቁን ይቀጥላል። መውጫና መግቢያ በማሳጣት ለሀፍረት እንዲጋለጡና ለጭንቀት እንዲዳረጉ ያደርጋቸዋል። ይህንን መገፋት ላለማየትና ላለመስማት ራሳቸውን በቤታቸው ውስጥ ይደብቃሉ። ይህ ደግሞ ለባሰ ጭንቀት፣ ድባቴ፣ ተስፋ መቁረጥና በራስ የመተማመን እጦት ውስጥ ይዘፍቃቸዋል። አንዳንዶች ግን የችግሩ ምንጭ ከስር መሰረቱ የገባቸው ደግሞ የሆነ ሆኗል፣ ስለዚህ መፍትሄውን መፈለግ ብቻ ነው የችግራችን መውጫ መንገድ ብለው በማሰብ ችግሩ ላይ ከመቆዘም ይልቅ ከጭንቀታቸው ወጥተው የራሳቸው ማንነት መልሰው ለመገንባትና የተለመደ ኑሯቸውን ለመቀጠል ያለ የሌለ ኃይላቸውን ተጠቅመው ከከበባቸው ከፍተኛ የስነ ልቦና ቀውስ በጥንካሬ መንጭቀው መውጣት ላይ ያተኩራሉ። ለዚህም እንደ ራሳቸው ከነሱ ቀድመው ከፍልሰት የተመለሱ ሴቶች ጋር በመመካከርና እርስ በርስ ልምድ በመለዋወጥ እንዲሁም ከሃይማኖት አባቶችና ከቤተ እምነት የሐሳብ ድጋፍ በማግኘት ያለፈው ደረስተው እንደ አዲስ ሰው ለመሆን ይፍጨረጨራሉ። የለፉበት ነገር ውጤት ይኖረዋልና በመልካም ውጤት ክፉን የማህበረሰብ ተጽዕኖ ሰብረው ወደ ራስ መተማመናቸውና ወደ ቀድሞ ክብራቸውና ወደ ሕይወት ዓላማቸው ይመለሳሉ። በፍልሰትና ፍልሰት ተመላሾች ዙሪያ ፕሮግራም እያዘጋጀው መሆኔ ይታወቃል። እንግዲህ አሁን ደግሞ ከማህበረሰቡ ጋር ፍልሰትና ፍልሰት ተመላሾች ዙሪያ ያላቸው ግንዛቤ ምን ይመስላል የሚለውን ለመጠየቅ ከአንድ አባት ጋር ቆይታ ይኖረኛል። እንግዲህ አባቴ ራሳቸውን ያስተዋውቁልኛል። ተከታተሉኝ። እንደምን ዋሉ አባ? እግዚአብሔር ይመስገን። ሰላም ኖት ወይ? ሰላም ይመስገን። እስኪ ስሞትም አልበል። ስሜ ደሳለኝ ወንድፍራው እባላለሁ። ጥሩ፣ እንግዲህ ያው ከኔ ጋር ቆይታ ለማድረግ ስለፈቀዱ እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። እንግዲህ ወደ ውጭ ሀገር የሚሄዱ ሁሉ ሀብታም ሆነው ይመለሳሉ የሚል አመለካከት ሀሳብ አለዎት? ሁሉም ውጭ ሀገር የሄዱ ሰዎች ሁሉ ሀብታም ሆነው ነው የሚመለሱት? ሁሉም የሄደ ሁሉ ሊቀናው አይችልም። አንዳንዱ ይቀናዋል፣ አንዳንዱ ደግሞ ዝም ብሎ ሳይቀናው የሚመለስ አለ። በችግር ላይ ችግር ጨምሮ የሚመጣ አለ እና የሄደ ሁሉ አይቀናውም። አንዳንዱ ደግሞ ቀንቶት በሰላም ተመልሶ የራሱን ኑሮ አስተካክሎ የሚኖርም አለ። እንደው የሚያውቁት አለ ወይ ተሳክቶ ወይ ሳይሳካ የተመለሰ የቅርብ ቤተሰብ ዘመድ ጎረቤት የሆነ ሰው? አዎ ተሳክቶለት ሱቁን ከፍቶ ቤተሰቡን እያስተዳደረ የሚኖር አውቃለሁኝ በአካል። እንደገና ደግሞ ሳይሳካላቸው የመጡ ደግሞ አንዳንዶች በጣም በችግር ላይ ሆነው እንደውም ሰው እንዳያቸው እየተደበቁ የሚኖሩም አሉ አንዳንዱ። ስለዚህ በዚህ አይነት ሁኔታ ነው ሁሉ የማይሳካለት ማለት ይሳካለታል የሚለው። እንደው እድሉን ካገኙ መጀመሪያ ወደ ውጭ ሀገር ሄዶ ወደ ሀገሩ የተመለሰን ሰው የሚጠይቁት ጥያቄ መጀመሪያ ምንድን ነው? በሰላም መጣሁ ይለዋለሁ። እንዴት ነው ተሳክቶልሃል? የሄድክበት ተሳካልህ ወይስ አልተሳካልህም? አይ ተሳክቶልኛል ካለ በል
ከተሳካልህ ከዚያ የለፋህበትን ገንዘብ በጥሩ ሁኔታ ሰርተህ ቤተሰብ እንዳስተዳድርበት እመክረዋለሁ። ያልተሳካለትን ደግሞ ካልተሳካልህ ይሄ የእግዚአብሔር ፈቃድ ነው። እንግዲህ ምን ታደርገዋለህ? ከማህበረሰቡ ጋር ተስማምተን ብለህ ያገኘውን ስራ እየሰራህ መኖር አለብህ በሀገር ላይ ብዬ እመክረዋለሁ። እንደው ከፍልሰት ሄደው ተሳክቶላቸው ወይም ደግሞ ሳይሳካላቸው የመጡ ማህበረሰቦች ምን አይነት ችግር ይገጥሟቸዋል ብለው ያስባሉ? ተሳክቶላቸው የመጡት ከዚህ መጥተው ኑሯቸውን ያስተካክላሉ ከቤተሰባቸው ጋር። ቤተሰብም በሰላም ይቀበላል፣ በጥሩ ሁኔታ ይቀበላቸዋል። ሳይሳካላቸው የመጡ ደግሞ እንደዚሁ ከማህበረሰቡ በባህላችን እንዴት ምን ይዞ መጣ ከሌ ስለሚባል ምንም ነገር ይዞ ስላልመጣ ከህብረተሰቡ እየተደበቀ ለተወሰነ ጊዜ ተደብቆ ይኖራል። ከዛ በየተሸማቀቀ መኖር ነው ያው ራሱን ለስራ እስካላዘጋጀ ድረስ። ስለዚህ በዚህ አይነት ሁኔታ ነው። እሺ፣ እጅግ አድርጌ አመሰግናለሁ። መልካም ቀን፣ መልካም ቆይታ። እሺ፣ እኔም አመሰግናለሁ። እንግዲህ ያው ተመላሾች በተለይ ባዶ እጃቸውን ለሚመለሱ ምን አይነት የኢኮኖሚና መልሶ የማቋቋም ፕሮግራሞች አሉ? ያው ሚኒስቴር መስሪያ ቤቱ ከፍልሰት ተመላሾች አሰቃቂ አስከፊ ገጠመኞች በኋላ ከቤተሰቦቻቸው ከማህበረሰቡ ጋር እንዲገናኙ የሚረዷቸው እንዴት ነው? ምን አይነት ስርዓት አለ? እንግዲህ ይሄ በመንግስት ብቻ የሚሸፈንና የሚሰራ ስራ አይደለም። ይሄ መልሶ የማቋቋም ስራ ከመጡ በኋላ ከጤና ጀምሮ እስከ ኢኮኖሚ መልሶ ማቋቋም ድረስ ያሉ ስራዎች ሰፊ ስራዎች ናቸው የሚሰሩት እና እዚህ ውስጥ ዓለም አቀፍ ድርጅቶች አሉ፣ ሀገር በቀል ድርጅቶች አሉ እንደዚህ ይሄን የሚሰሩና መንግስት ደግሞ በራሱ ፕሮግራም ውስጥ አካቶ ይሰራል። በተለይ የሀገር ውስጥ የስራ እድል ፈጠራ እንትን ውስጥ እንደ አንድ ታርጌት ተለይተው ስራ እድል ከሚፈጠርላቸው የህብረተሰብ ክፍሎች ውስጥ አንዱ የፍልሰት ተመላሾች ናቸው። የስራና ክህሎት በየአመቱ ይህን ያህል ስራ እድል ፈጥራለሁ ተብሎ ለነሱ ያስቀምጣል። በሀገር ውስጥ የስራ እድል ማለት ነው። መልሰው መሄድ የሚችሉ ከሆነ ደግሞ በውጭ ሀገር የስራ ስምሪት እድልም ሊጠቀሙ ይችላሉ። በእነዚህ ፕሮግራሞች በመንግስት በኩል ባሉት ይጠቀማሉ። ይሄ ፌዴራል ላይ ብቻ ሳይሆን ክልልም በየክልላቸውም የስራ እድል ፈጠራን የሚመለከቱ ቢሮዎች አሉ። እዛ ተመዝግበው በሚመርጡት ሙያ ስልጠና ተሰጥቷቸው እንዲገቡ ይደረጋል ወደ ስራ። ከዛ ባለፈ ደግሞ ይህን የሚሰሩ የዓለም አቀፍ ድርጅቶችና የአገር በቀል በጎ አድራጎት ድርጅቶች አሉ። እነዛ የሚቀበሏቸው ከመንግስት የሚመደቡላቸው በተለይ በጣም ጉዳት የደረሰባቸው ሴቶች፣ ጥቃት የደረሰባቸው ሴቶች፣ ህፃናት ያላቸው ሴቶች፣ ወንዶችም ሆኖ የአካል ጉዳት የደረሰባቸው እንደዛ አይነቶች በጣም ለችግር የተጋለጡትን በመለየት ደግሞ እነኚህ በጎ አድራጎት ድርጅቶች ጋር እየገቡ ስልጠና እየተሰጣቸው መነሻ ካፒታል ብድር እየተመቻቸላቸው መስሪያ ቦታ እየተመቻቸ ወደ ስራ እንዲገቡ የማድረግ ስራዎች ነው እየተሰራ ያለው። የሳይኮ ማህበራዊ ድጋፍ አገልግሎት መልሶ ውህደት ሂደት ውስጥ ምን አይነት ሚና አላችሁ? እንግዲህ አንዱ የምናስተባብረው ስራዎች ውስጥ አንዱ ሳይኮሶሻል ሳፖርት እንዲያገኙ ማድረግ ነው። ይሄ ደረጃ አለው። ሁሉም በአንድ አይነት ደረጃዎች ውስጥ ስለማይገኙ ሳይኮሶሻል ሳፖርት የሚያገኙበት ሁኔታ የማስተባበር ስራ እንሰራለን። አስፈላጊ ደግሞ የሳይኮሶሻል ሳፖርት መስጫ ሰነዶች ይዘጋጃሉ። እነኛ አሁን በቅርቡ ለምሳሌ ከዓለም አቀፉ የፍልሰት ድርጅት IOM እና ከጤና ሚኒስቴር ጋር በጋራ ሆነን ሳይኮሶሻል ሳፖርት የሚሰጥበት ማኑዋል አንድ ባለሙያ እንዴት ነው ሳይኮሶሻል ሳፖርት የሚሰጠው የሚለውን እስከ ሜዲካል ሳፖርት ድረስ የሚደርስ ማኑዋል ተዘጋጅቶ በዚህ በአንድ ወር ውስጥ አይሆንም ላውንች ከተደረገ እንዲሁም ደግሞ በመደበኛ አሰራር ውስጥም ሳይኮሶሻል ሳፖርት እንዲያገኙ ይደረጋሉ።
እና ያ መልሶ ካገገሙ በኋላ ለስራ ብቁ ሲሆኑ ደግሞ ወደ ስልጠና እንዲገቡ ነው የሚደረገው። እንደው ያው በራስ የመተማመን ስሜትሽን መልሰሽ ማግኘቱ ቀላል ሂደት እንዳልነበረ መረዳት ይቻላል። በራስሽም ጥንካሬ የራስ መተማመንሽ ሲመለስ የተሰማሽ የድል አድራጊነት ስሜት ቀላል እንዳልሆነ ያው መገመት እችላለሁ። እስኪ የነበረውን ስሜት አጋሪ። ምን አይነት ስሜት ተሰማሽ? አው ስሜቱ እንግዲህ እችላለሁ ነው። ለካ እንዲም አለ፣ ለካም እንዲህ መኖር አለ፣ ለካ ሰርቶ ማግኘት አለ የሚለው ሁሉ ጊዜ አዳዲስ ሐሳብ ይፈጥርብሻል ጭንቅላትሽ ላይ። ሁሉ ጊዜ ሰርተሽ ማግኘት እንደምትችይ፣ መውጣት እንድትችይ፣ መግባባት እንደምትችይ ስታውቂው እለት በእለት ታልሚያለሽ። ማለም ማለት ደግሞ ተስፋ ለመቁረጥ ነው። ተስፋ አለሽ ማለት ነው። እና ይሄንን ፈጥሮብኛል። እኔ ልክ እንትን ስል ራሴን በደንብ ሳጽናናና መስራት እንደምችል በአገሬ ላይ መለወጥ እንደምችል ሳቅ ትልቅ ደስታ ነበር። የሰው ልጅ ብር ብቻ አይደለም። የጭንቅላት ጤንነት ሰርቶ ማግኘት ቀላል ነገር አይደለም። እሱን ለካ እኔ እንዲህ ነኝ፣ ስለዚህ መስራት እችላለሁ አገሬ ላይ ለካ እንዲህ ነው ብዬ ይሄ ነገር ሲሰማኝ ደስታ ነው የተሰማኝ። ሞራል የመስራት እንትን እና ፍሬሽ ሁሉ ነገር ሁሌ በቃ ስትነሺ ጠዋት ፍሬሽ ለካ ይሄን በሞከረው ይሄን ባረገው ይሄን እያልኩኝ ጥሩ ደስታ ተሰምቶኛል ከዛ ውስጥ ስወጣ። እንደው ቀድሞ ከነበረሽ ብዙ ጣውረዶችን ሀፍረቶችን ባዶ እጅሽን በመምጣትሽ ብዙ የስሜት መረባበሾች እንደደረሱብሽ እየገለሽልኝ ነውና እንግዲህ ቀድሞ ከነበረሽ ሁኔታ ጋር አሁን ያለሽበትን አንቺን ስታወዳድሪ ምንድናት አስቴር ትያለሽ? ምን ላይ ናት ያለችው ትያለሽ? እንግዲህ በፊት ሰውንም አግኝቶ ማናገር እፍረት አለብኝ። የሞራል ውድቀት አለ። ዝምታን አበዛለሁ። ሐሳቤን አልገልጽም። ያሁኑ አስቴር ግን ሌላ ናት። የሚሰማትን ከመናገር ጎጂ የሆነውን ነገር ከመናገር እኔ የተጎዳሁትን ሌላው ሰው እንዳይጎዳ ከማንጸባረቅ በጣም ሙሉ ሰው ነኝ ማለት እችላለሁ። አሁን ደህና ነኝ። እንደው ለውጥሽ በግንኙነትሽ በስራሽ ወይም በአላማሽ ላይ ምን አይነት ተጽዕኖ አሳድሯል ብለሽ ታስቢያለሽ? ከዛ እፍረት በመውጣቴ ከማህበረሰቡ ጋር ቀና ብዬ በመግባባቴ በመስራቴ በስራዬ ላይም ቢሆን በማህበራዊ ህይወት ላይም ቢሆን ትልቅ አስተዋጽኦ አለው። እኔ እንደዚህ ቀና ብዬ ከህብረተሰቡ ጋር እንድዋሃድ ከማህበረሰቡ ጋር በንግግርም ሆነ በስራም ሆነ በሁሉ ነገር አንድ ሆኜ ቀና ብዬ እንዳወራ እንድግባባም ያደረሱኝ እንግዲህ በመጀመሪያ ደረጃ ቤተሰቦቼ ሲሆኑ ቀጥሎ ደግሞ ራስ አገዝ የሴቶች ድርጅት በጣም ለኔ ትልቅ አስተዋጽኦ አድርጎልኛል። በገንዘብ አቆጣጠብ፣ በስራ አመራር ላይ ዝቅ ብሎ መስራትን፣ ቁጠባን ያስተማረኝ በጣም በቃ በሁሉም ነገር ብቁ እንደሆነ ያደረጉኝ በጣም ነው። በዚህ አጋጣሚ ማመሰግናቸው ራስ አገዝ ድርጅት እዚህ እንድደርስ ያደረጉን እነሱ ናቸው። አንድም ትልቅ አስተዋጽኦ አላቸው ለኔ። ሌሎች ይህንን ፕሮግራም የሚመለከቱ በተለይ በአይምሮ የተሰበሩ ደግሞ ወይም ደግሞ የሚያፍሩ ሴት እህቶቻችን ካንቺ ታሪክ ምን መልእክት እንደሚወስዱ ተስፋ ታደርጊያለሽ? እንግዲህ አሁን ከዚህ በፊት እንደነገርኳችሁ መጀመሪያ ስብራት አለ፣ ማጣት አለ፣ ማፈር አለ፣ መደበቅ አለ፣ ተሰሚነት ማጣት አለ። ያንን ሁሉ ሰብሮ መውጣት ነው በቃ ትልቁ ነገር። ይሄን ነገር ማየት ያለባቸው እዛው ተሰብረው መቅረት የለባቸውም። ወጥተው ዝቅ ብሎ መስራት፣ ከማንኛውም ጋር ተግባብቶ መስራት፣ ቀና ብሎ እንድንሄድ የሚያደርገን እንግዲህ ወጥተን ዝቅ ብለንም ከፍ ብለንም የተገኘውን ነገር ሰርተን ራሱን ሆኖ ማግኘት ትልቅ ነገር ነው። እዛው በፍርሃት እዛው ተውጠው እንዳይቀሩ ወጥተው ችግራቸውን የሴቶች ማህበር አለ፣ ራስ አገዝ አለ፣ ብዙ አለ። ሁኔታውን እየተነጋገሩ እየተናበቡ ራስን መቀየር ይቻላል። ይሄንን መማር ይወስዳሉ። ከኔ እየተማሩ ተግባራዊ ቢያደርጉት ቤት ውስጥ ሆነው አይቀሩም። መውጣትና መግባባት መስራት ዝቅ ራስን አድርጎ ማንተም ውጤታማ ያደርጋል።
ነው እነዚህ በነበርሽባቸው የፈተናና የጨለማ ጊዜያት ያሳለፍሽው ማንነትሽን ማነጋገር ብትቺ ምን ትያታለሽ ለአስቴር? አሁን ላይ ይህንን ሁሉ ዓለም አይቼ እሷን አሁን ባገኛት ምን ሆነሽ ነው የተደበቅሽው? ምን ሆነሽ ነው እንደዚህ የተሰበርሽው? አይዞሽ፣ ትችያለሽ፣ ውጪ፣ ስሪ፣ ተግባቢ፣ እወቂ እላታለሁ። ተመልካቾቻችን በፍልሰትና ፍልሰት ተመላሾች ዙሪያ የተለያዩ የማህበረሰብ ክፍሎችን ወጣ ብዬ እያነጋገርኩ ነው ያለሁት። አሁንም አንድ ወጣት አጠገቤ አለ። እሱስ በፍልሰትና ፍልሰት ተመላሾች ዙሪያ ላይ ምን አይነት ግንዛቤና አመለካከት አለው የሚለውን ጥያቄ ጠይቀዋለሁ። የእሱንም መረዳት እንዴት እንደሆነ እንሰማዋለን። ተከታተሉኝ። ማን ልበል? አየነው እሸቴ። አየነው እሸቴ፣ ስላገኘሁ ደስ ብሎኛል። ሰክናል። ወደ ውጭ ሀገር ሄደው የሚመለሱ ሰዎች ሁሉ ሀብታም ሆና ትመለሳለች የሚል አመለካከት አስተሳሰብ አለ። ምንድነው ያንተ አመለካከት? ሁሉም ሰው ሀብታም ሆኖ ይመጣል? አይ እኔ አመለካከት ምንድነው ሁሉም ሰው ሀብታም ሆኖ የመጨረሻ ይመጣል ብዬ ሀሳብ ያለኝ እንደ ሰው ልጅ እንደ አስተሳሰቡና እንደ አመለካከቱ ነው አይደለ? ሰው ገንዘብ መቼም የትም ሆነ እንደ አመለካከት ነው ሴቭ ይደረግ። ሰውዬ ስለሄደ አዞ አይመጣም፣ ስለሄደም ዝም ብሎ ባዶን አይመጣም። እንደመለካታቸው ነው። አንዳንድ ሰው በደንብ በስነ ስርዓት ገንዘብ እንዴት ላይ ማኔጅ እንደማድረግ እንዳለበት ማኔጅ አድርጎ የሚመጣው አለ። አንዳንዱ ደግሞ ነገም ያው ነው እያለ ብኩን ሆኖ የሚመጣ ሰው አለ። ከአንደዚህ ሙሉ ተዚህ ቢመላለስም በአጠቃቀም ሁኔታ ወደ ሀገራችን ያው የወጡበት ዓላማ ምንድነው ብሎ የሚሄድ ሰው አመለካከቱን ሰፋ አድርጎ ማስቀመጥ ያለበት ዘርፍ እያስቀመጠ መጠቀም ያለበት እየጠቀመ ብዙ ከመጣት ውጤታማ ነው እንጂ ሁሉም ይሄዳል ሁሉም ያመጣል ውሸት ነው። አንዳንድ ሰዎች ምን ያደርጋሉ? ይጠቀማሉ፣ ይሰራሉ። ኢትዮጵያ ውስጥ ምን እኮ በቃ የሚሰሩ ሰዎች ይቀየራሉ አቅም ካላቸው እና አሳሰቡ በጣም ሰፋ አድርገው ካሰሩ እንኳን ውጭ ሄደው ቀርቶ ውጭ ሄደው የሚመለሱ ሰዎች አሁን በራሴ አንዳንድ ብዙ ሰዎች ያለው እህቶችን ቤተሰብ ያሉኝ አለ። እስቲ የምታውቀው ቤተሰብ ጓደኛ እህት አለች? እንዴት ነው ተሳክቶላት ነው የመጣችው? አሳካም ይሄ አንደኛ የቲክቶክ እና ይሄን አንድ ነገር ስላለ ቤተሰብ ቅሬታ ያቀርባል። ዛሬ ቸግሮኛል፣ ዛሬ እንትሎኛል ይላል። ስለካለ በዚያ መሀል አገለ 4 አመት ቆየች። 4 አመት ተመሰመጣች። ከመጣች በኋላ ያው ቤተሰብ ያው እንግዲህ አሁን 6ኛ አመት ያስቆጠረች ነው አለች። ምክንያቱም ያለችው ምክንያት ምንድነው? እዛ ስላልመጣች ቤተሰብ ማየት አልፈለገችም። አሁን ግን ትንሽ ሻይ ቡና ከፍታ እግዚአብሔር ይመስገን እያለ እየተፈራገጠ ነው በአቅማችን። አንዳንዶቹ እኮ ብዙ ነቅለው የሚመጡ ሰዎች አሉ። ምክንያቱም ሰርተው ዝም ብሎ ባዶ ሜዳ እየጣሉ የሚመጡ ሰዎች አሉ። ይሄ ስለሆነ እኔ በሁሉም በእኔ በራሴ እምነት ሁሉም ይቀየራል አይደል? ሁሉም አይቀየርም አይባልም። አጋዥ ያስፈልገዋል ራሱ እንደው እድሉን ካገኘ ወደ ውጭ ሀገር ቆይቶ የመጣችን ሴት መጀመሪያ የምትጠይቀው ጥያቄ ምንድነው? ይሄ ጥያቄ ምንድነው? ከሰራሽ አንፃር ምን አለሽ? ምን አመጣሻል ብለህ ነው የምትጠይቀው። እንደው ፍልሰት ሄደው ተሳክቶላቸው ወይም ደግሞ ሳይሳካላቸው የመጡ ሰዎች ምን አይነት ችግሮች ያጋጥሟቸዋል? እንደው የምታውቀውም ታሪክ አለ እስኪ ያካፍለኝ። ግዴታ ሳይሳካላቸው የመጣ ሰዎች ያው የሃይምሮ ብዙ ነገሮች ብዙ ያሰቡት ነገር ስላልተሳካ ብዙ እንቅፋት ይገጥማል። ቤተሰብ የመጥራት እቅድ ይመጣል። አሁን አዲስ አበባ ያለው ሰው ሊረዳ ይችላል። ክፍለ ሀገር ያለ ሰው ግን ሊረዳ ይችላል። ምክንያቱም የከሌሎች ሰርታ መጣ የሚባል ሂደት አለ ብዙ ስለሚቀርና ማለት ነው አይደል? ያቺ ልጅ ያን ነገር ላለማየት ከራሷ ሰው ከሃይምሮ አቆጠብ ውስጥ የሚመጣ ነገር ይመጣል። ሄዳ መጣ የሚል ሰው አለ ስላላመጣችለት ወይም ደግሞ ማግኘት ያለበትን ነገር አንዳንዱ ሰው ልክ ሄድና ከተማ መጥቶ ቦታ የሚገዛ ልጅ አለ አይደል? ጠንካራ የራሱ ስኬት እንደሆነ ያቺ ደግሞ እንደዚያ ስላደረገች ቤተሰብ ስላልገደፋት የሃይምሮ ውዝግብ ነው የሚያጋጥማት አይደል? ያን ነገሮች እሷም ደግሞ ቤተሰብ ከጎኗ ሆኖ የሰው ገንዘብ ጻፊ ለሚ ነውና ግለሰብ ያስፈልጋል። አየነው ስለሰጠኸኝ ምላሽ እጅግ አድርጌ አመሰግናለሁ። እንግዲህ ውድ ተመልካቾቻችን ከአቶ አየነው ጋር የነበረኝ ቆይታ ይሄንን ይመስላል። ከቀጣይ ፕሮግራሞቻችን ጋር አብራችሁን ቆዩ፣ ተከታተሉን። መልካም ቆይታ። እንግዲህ አስቴር ያው በጣም ወደ ውጭ ሀገር ለፍልሰት ሄደሽ እዛ ያሳለፍሽው በጣም ብዙ ውጣ ወረዶች አሉ። ወደዚህም ደግሞ መተሽ በጣም ብዙ ያሳለፍሻቸው የጨለማ ጊዜያቶች፣ ብዙ የውጣ ወረድ ጊዜያቶች እንደነበሩ እያጫወትሽ ነው። አሁን አስቴር ምን ላይ ነው ያለችው? አሁን እንግዲህ ያለሁበት ስንት መከራና ችግር ካለፍን በኋላ
ሴቶች እንደኛ እንዳይጎዱ እኛ የደረሰብን እንዳይደርስባቸው የህይወት መንገድ ለውጥ ድርጅት መስርተን ስራ አስፈጻሚ ነኝ አሁን እዛ ላይ እየሰራን ነው ያለነው። ስደተኞች መተው እንዴት በኢኮኖሚ ብራቸው እንዴት እንደሚቆጥቡ እንዴት ማድረግ እንዳለባቸው ከየትኛው ባንክ ከየትኛው መንግስት ተገናኝተው እንደሚሰሩ ይሄንን እያስገነዘብን ለሚሄዱት ደግሞ መብትና ግዴታቸው እንዲያውቁ እያደረግን ግንዛቤ እየሰጠን በዛ ላይ በዚህ ድርጅት ላይ ነው ያለሁት። የህይወት መንገድ ለውጥ ይባላል ድርጅታችን። እንግዲህ ያው ባንቺ መንገድ እንግዲህ ብዙ የህይወት ወጣ ወረድን አሳልፈሻል። ፍልሰት ላይ በነበርሽበት ወቅት ከዛም ባዶ እጅሽን በመምጣትሽ እዚህ ወደ ሀገርሽ ስትመለሺ የነበረሽ መቀበል ሀፍረቱ በጣም ብዙ ነገሮችን አጫውተሽኛልና አሁን ደግሞ ከዛ ተመልሰሽ በህይወት መንገድ ለውጥ ድርጅት ውስጥ ስራ አስፈጻሚ ሆነሽ ስራ አስኪያጅ ነኝ ብለሽኛልና ባንቺ መንገድ የሚያልፉ ሴቶች ዳግም በዛ መንገድ እንዳይሄዱ ነው እንግዲህ ወደዚህ ድርጅት ውስጥ የሚገባሽው። የተሻለም ቦታ ላይ ነው ያለሽውና እንግዲህ በጣም ደስ የሚል ቦታ ላይ ነው ያለሽው። ከብዙ ውጣ ውረዶች በኋላ እዚህ ጋር መድረስ ራሱ ያው ካንቺ ጥንካሬ ባሻገርም ያው የረዱሽ ከቤተሰብም ከተቋማትም ያው ሊመሰገኑ ነው የሚገባው። እንግዲህ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። የጠፋው ማንነታቸውን መልሰው ለማግኘት የሚያደርጉት ትግል ቀላል አይሆንም። ምክንያቱም ይህንን የነበረው ማንነታቸውን ለማጣት የወሰደባቸው ጊዜ ብዙ ዓመታት ስለፈጀ ያለማቋረጥ ትጋት፣ ያለ ተስፋ መቁረጥ መልፋት ይጠይቃል። ያለፈው የፍልሰት ህይወት ጠባሳው ትልቅ ነውና በቀላሉ አይሽርም። ትውስታው ክፉ ነው፣ እንቅልፍ አያስተኛም። የራሳቸውንና የቤተሰቦቻቸውን ህይወት ለመለወጥ ሄደው ስላልተሳካላቸው ብቻ ከግራም ከቀኝም ረፍት ያጣሉ፣ በእጅጉ ይቀጣሉ። ብዙ የጀገኑ ግን ከችግራቸው ይወጣሉ፣ ተመልሰው ሲሆናሉ፣ ተመልሰው ቤተሰብ ይመሰርታሉ፣ ሀገር ያቀናሉ። እኚህን ሴቶች መርዳት የሚችል ማህበረሰብና ቤተሰብ ሲኖር ደግሞ እነሱም ቶሎ ከቁስላቸው አገግመው ሰው ለመሆን የሚራመዱትን መንገድ አፍጥነው መንገዳቸውን ቶሎ እንዲጨርሱ እናደርጋቸዋለን። እኚህ ፍልሰተኛ ሴቶችን በመደገፍ ከሚገጥማቸው ዘርፈ ብዙ የህይወት ውጥንቅጥ እንዲወጡ የሁላችንም ኃላፊነት ነው። ቤተሰብ፣ ማህበረሰብ፣ የሃይማኖት ተቋም ሰው ሆነው እንዲቆሙ ሰነፍ ሆነው እንዳይወድቁ የሚያስችል አቅም በእኛ እጅ ላይ ነውና የበኩላችንን እንወጣ። እንግዲህ አቶ ደረጀ ስለነበረን ቆይታ ስላደረጉልን ማብራሪያ እጅግ አድርጌ አመሰግናለሁኝ። እኔ ጥያቄዎችን ጨርሻለሁ። የሚያስተላልፉት መልእክት የሚያመሰግኑት ካለ እድሉን ለእርስዎ ልስጥ። እንግዲህ እድሉን ስለሰጣችሁን እኛም በዚህ ሚዲያ ተጠቅመን መልእክት ለማስተላለፍ እድሉን ስለሰጣችሁን እናመሰግናለን። በተለይ ግን ለህብረተሰቡ ማስተላለፍ የምንፈልገው መደበኛ ባልሆነ ፍልሰት በርካታ ዜጎቻችን በአሁን ሰዓት እየወጡ ለተለያየ አካል ጉዳት፣ ለሞት እንዲሁም ደግሞ ለተለያዩ የከፉ የጤና ችግሮች እየተጋለጡ ያሉበት ሁኔታ ነው ያሉት። ስለዚህ በምንኛውም መንገድ ቢሆን መደበኛ የሆነውን የፍልሰት ዘዴ ማህበረሰቡ እንዲጠቀም እንደ ሚኒስቴር መስሪያ ቤት እንመክራለን። እጅግ አድርጌ አመሰግናለሁ። እሺ፣ እኔም አመሰግናለሁ። እንግዲህ ውድ ተመልካቾቻችን በሴቶችና ማህበራዊ ጉዳይ ሚኒስቴር ከአቶ ደረጀ ተጊበሉ ጋር የነበረኝ ቆይታ ይህንን ይመስላል። ይህንን ፕሮግራም እናንተ እንድናዘጋጅ ድጋፍ ያደረገልን ፖፑሌሽን ሚዲያ ሴንተር ከዩኤንሜን ጋር በመተባበር ነው። እጅግ አድርገን እናመሰግናለን። ለድጋፉ ተከታተሉን። መልካም ቆይታ። ውድ የወደ ሀገር ቤት ፕሮግራም ተከታታዮቻችን የዛሬው ባለታሪካችን የገጠማት ፈተና ቀላል አልነበረም። በራስ መተማመንን አታ ፈተና ውስጥ ገብታ የስሜት መዋዠቅ ውስጥ ገብታ የቆየች ቢሆንም በነበራት ቁርጠኝነትና ችግርን ለመፍታት ካላት ጽኑ ፍላጎት የተነሳ በአካባቢዋ ሲያጋጥማት የነበረውን ተጽዕኖ ሁሉ በጽናት ተወጥተዋለች። ያጣችውን በራስ መተማመን መልሳ ሀፍረትን ረታ ወደ ክብሯና መጎሷ ተመልሳለች። ከፍልሰት ተመላሽ ሴቶች በውጭ ሀገር በራሳቸው ላይ የሚገጥማቸውን ችግር ለመወጣት ብዙ እንደሚጥሩ ይታወቃል። ልክ እንደዛው በሀገራቸው ላይ በትንሹ ያንን ጥረታቸውን ቢቀጥሉ ከስነ ልቦና ጫና መውጣት ብቻ ሳይሆን ከኢኮኖሚ ችግርም ለአንዴና ለመጨረሻ ጊዜ መላቀቅ ይችላሉ። የዛሬን እዚህ ላይ ያበቃሁኝ። በቀጣይ ሳምንት በሌላ የፍልሰት ታሪክ እስከምንገናኝ ድረስ መልካም ሳምንት።